ሲያጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጪ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ይህ ታሪክ እስከ ዛሬ ከተሰሙ አሳዛኝ ታሪኮች መካከል አንዱ ነው። ህይወቱን ለማቃናት ካለበት የድህነት ወለል ለመነሳት ለቤተሰቡ ለመድረስ እናቱን ለመደገፍ ከምንም በላይ አረብ ሀገር እየሰራች በብዙ መከራና ስቃይ የምታስተምረውን እህቱን ለመካስና የእርሷንም ሸክም ለማቅለል የነበረውን ትግል ሁሉ ያመከነበት አሳዛኝ አጋጣሚ ተፈጥሮበታል። ይህ ክፉ አጋጣሚ በዚህ ለፍ ተብሎ ዝም የሚባል አይደለም። ምክንያቱም ላይመለስ ዳግም ላይታይ ህይወቱ አልፎ ተገኝቷል። ነፍሱን ያሳጣው አጋጣሚ እጅግ አነጋጋሪ ከመሆኑም በላይ ልብ የሚሰብር ታሪክ ሆኗል። ሞት ለማንም የሚመረጥ ባይሆንም ወጣት ያውም ባለ ተስፋ ሲቀጠፍ ደግሞ ሀዘኑ እጥፍ ድርብ ይሆናል። እንደዚህ አይነት ታታሪ ሩቅ አላሚ ወጣት ደግሞ ቅርብ አዳሪ ሲያደርገው መስማት ከልብ የማይወጣ ቁስልን መተው አይቀሬ ነው። ከሞት በላይ አሟሟት ሲከፋ ደግሞ ለዘላለም የማይወጣ እህታን ያስታቅፋል። የዘንድሮ ተመራቂ የሆነው ልጃቸውን ለማስመረቅ እያሰቡ ባለበት የውጭ እድል ማግኘቱን ተከትሎ ያሰበው ስለተሳካ ተደስተው የተሻለም ስለገጠመው አመስግነው ሊሸኙት እየተሰናዱ ባሉበት ሞቱን የሰሙት ቤተሰቦቹም የገጠማቸው ይህ ነው። ለስኬቱ የምትታትረው እህቱ በአረብ ሀገር ለፍታ ያስተማረችው ወንድሟ ተስፋ ሆነኝ ደረሰልኝ ባለችበት ሰዓት የቀን ጎዶሎ የሰው ጨካኝ አጋጥሞት ህይወቱን ማጣቱን ብትሰማ ሀዘን ሰባብሯታል። ከሞቱም በላይ እያነጋገረ የሚገኘውና ሀዘናቸውን በቅጡ ሳይወጡ አደባባይ እንዲወጡ ያስገደዳቸው ደግሞ ማስረጃ በተረጋገጠበት ሁኔታ የወንድማቸውን ነፍስ የነጠቀው ሰው ከእስር ሊለቀቅ ጫፍ መድረሱ ነው። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ ለተሻለ እድል ከሀገር ለመውጣት እየተሰናዳ በነበረበት የዘንድሮ ተመራቂ የአዲስ አበባ ዩኒቨርሲቲ ተማሪ የሆነውን ታታሪውን ልጅ ምን ገጠመው፣ ህይወቱ ከተነጠቀበት በኋላም እህቱ እያለቀሰች ከአረብ ሀገር የላከችው ተማጽኖ ምንድነው? ጉዳዩ እያነሳቸው ያሉ በርካታ ጥያቄዎችስ ምንድናቸው? የሚሉትን ሁሉንም በዝርዝር እንነግራችኋለን። ቻናሉን ያልተቀላቀላችሁ ተከታታዮች ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያስታወስን ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። ባላሳዛኙ ታሪክ ወጣት ውብሸት አስቤ ተብሎ ይጠራል። ትምህርቱን እንዲከታተል የነገ ህይወቱ እንዲቃና የሚያስፈልገውን ሁሉ በማሟላት ከጎኑ ሆና በአረብ ሀገር ላቧን ጠብ ያደረገች የምትደክምለት እህቱ ናት። ምንም ቢያስፈልገው ለወንድሟ ለማድረግ አትሰንፍም። እንዲህ ያለች እህት ስላለችው በደስታ ሐሴት ያደርግ ነበር። ራሱን ለውጦ ለእህቱና ለቤተሰቡ ለመድረስም ይፈልጋል። ይህን ለማሳካት ደግሞ በትምህርቱ መበርታት እንዳለበት፣ የተሻለ ውጤት ማስመዝገብ እንደሚጠበቅበት አምኖ ጥሩ ውጤት እያስመዘገበ ቆይቷል። ይህን ህልሙን ያነገበው ወጣት ውብሸት የ12ኛ ክፍል ትምህርቱን እንዳጠናቀቀ ወደ አዲስ አበባ ዩኒቨርሲቲ ነበር የተቀላቀለው። በዩኒቨርሲቲው የኮምፒውተር ሳይንስ ትምህርት ክፍልን ተቀላቅሏል። በዩኒቨርሲቲ ውስጥ በነበረው ቆይታም ከሰዎች ጋር ተግባብቶ ይኖር እንደነበር የተገኙ መረጃዎች አመላክተዋል። እንዲህ እያለ የተለያዩ ስራዎችን ከትምህርቱ ጎን ለጎን እየሰራ ለእህቱም የደረስኩልሽ ተስፋን እየቸረ ለመመረቅ እየተዘጋጀ ነበር። ታዲያ ወደ ህልሙ እየተንደረደረ የስኬቱን በር ለመክፈት ቁልፉን በጨበጠበት በዚህ ሰዓት አንድም ተጨማሪ ደስታ የፈጠረለት አንድም ደግሞ ህይወቱን እስከ ማጣት ያደረሰው ከባድ ነገር ተከታትለው መጡ። ወጣቱ ተማሪ ውብሸት አስቤ ዩኒቨርሲቲ ውስጥ በነበረባቸው ዓመታት የተለያዩ ትምህርት እድሎችን እንዲያገኝ የውጭ ዩኒቨርሲቲዎች ጋር ይጻጻፍ ነበር። በመጨረሻም ይህ ሙከራው ተሳክቶና ከአሜሪካው ድሬስከን ዩኒቨርሲቲ ጋር ተስማማ። ይህች ምስኪን እህቱ ታዲያ ይህንን ጉዳይ ስትሰማ የነበራት ደስታ ልዩ ነበር። ብዙ የሆነችለት ወንድሟ የተሻለ ነገር ስለገጠመው ስለርሱ ፈጣሪዋን አመሰገነች። እርሱም ለጉዞ የሚያስፈልገውን ሁሉ እያሰናዳ እየተዘጋጀ ሰነበተ። ለጉዞ የሚያስፈልጉትን ነገሮች ለማስተካከል በሚጥርበት ጊዜም አዲስ አበባ ዩኒቨርሲቲ ጭምር ትብብር ሲያደርግለት እንደቆየና በአንድ ወቅት የጻፈለት ደብዳቤ እንደነበር በጉርሻ ገጽ በኩል ያገኘነው መረጃ አመላክቷል። ደብዳቤውም ለለሚኩራ ክፍለ ከተማ የተጻፈ ነበር። ተማሪ ውብሸት አስቤ ዱባለ በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል የ4ኛ ዓመት ተመራቂ ተማሪ ሲሆን በአሜሪካ
በአሜሪካን ግዛት ፊላዴልፊያ ከተማ ድሬስከን ዩኒቨርሲቲ የትምህርት ዕድል አግኝቷል። ሆኖም ግን የጉዞ ሂደቱን ለመጀመር ፓስፖርት ስለሌለው የፓስፖርት ጥያቄ ለማቅረብ የልደት ካርድ አስፈላጊ ሆኖ ተገኝቷል። በመሆኑም ተማሪ ውብሸት በኮሌጅ ውስጥ የኮምፒውተር ሳይንስ ተማሪ መሆኑን እየገለጽን የተለያዩ በጎ ምግባራትን በማስተባበርና በማከናወን ያለ ስለሆነ በጥሩ ምግባሩም የተመሰገነ እንዲሁም በትምህርቱ ብርቱ ተማሪ ስለሆነ ትምህርቱን ወደ ውጭ ሀገር ሄዶ ለመከታተል እንዲያስችለው የልደት ካርድና የዜግነት ወይም የመኖሪያ መታወቂያ እንዲሰጠው በእናንተ ክፍለ ከተማ በኩል አስፈላጊውን ፈጣን ትብብር እንዲደረግለት እንጠይቃለን በማለት ነበር የአዲስ አበባ ዩኒቨርሲቲ ለለሚኩራ ክፍለ ከተማ ደብዳቤውን በትብብር መልክ የጻፈለት። እነዚህን ሁሉ ሂደቶች ያለፈው ወጣት ግን በመጨረሻ አሳዛኝ ነገር ገጠመው። በዚያው በዩኒቨርሲቲ በጓደኛው ዶርም ውስጥ ህይወቱ አልፎ ተገኘ። የሞቱ ምክንያት በህግ በተረጋገጠ መንገድ የተገለጸ ነገር ባይኖርም በማህበራዊ ሚዲያ ከተለያዩ ሰዎች የተገኙ መረጃዎች ግን እንዲህ ይላሉ። በአዲስ አበባ ዩኒቨርሲቲ ተመራቂ የነበረው ውብሸት አስቤ በአሜሪካ በአንድ ዩኒቨርሲቲ ነፃ የትምህርት ዕድል አግኝቶ ለጉዞ እየተዘጋጀ ባለበት የቅርብ ጓደኛው ዶርም ውስጥ በመርዝ እንደተገደለ የአስክሬን ውጤቱ ያሳያል በማለት ተገልጿል። ወጣቱ ውብሸት እጅግ በጣም ትሁትና ታታሪ መሆኑን ብዙዎች ይመሰክሩለታል። ይሁን እንጂ ጉብዝናውና መልካምነቱ እድሎቹን ባኮላሸ መልኩ እጅግ በሚከረፋ መርዝ ህይወቱን ነጠቁት ሲል የተጋራው ጽሑፍ አትቷል። በአረብ ሀገር እየለፋች ያስተማረችው እህቱ በወንድሟ ጽኑ ተስፋ የነበራት ቢሆንም የወንድሟ ነፍስ ህልሙንና ተስፋውን በማጨናገፋቸው ከሞት ያልተናነሰ ተስፋ መቁረጥ ውስጥ መሆኗም ተነግሯል። በማህበራዊ ሚዲያ የተጋራው ጽሑፍ ይቀጥልና እህቱ ከባድ የመንፈስ ስብራት ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዞ እየተከራከረ ሲሆን በሟች ቤተሰብ በኩል ያለው አቃቢ ህግ ብቻ በመሆኑም ተጠርጣሪው ከእስር ሊፈታ ጫፍ መድረሱን አጋርቷል። የሟች ቤተሰብ ደግሞ ተስፋና ማረፊያቸው የነበረው ወጣት ልጃቸው መነጠቃቸው ሳይበቃ ጭራሽ ተጠርጣሪው በነፃ ሊፈታ መሆኑ ለእነርሱ የእግር እሳት የሆነ ህመም፣ ለልጃቸው ደግሞ ሁለተኛ ሞት ነው እያለ ጽሑፍ አስቀምጧል። ለማና ቤት ይባላል ድሃ ሁሌም እያለቀሰ ይኑር ብሎ በሀገራችን የፈረደው ማን ነው? የህግ ባለሙያዎች፣ የሚዲያ አካላት፣ ሌሎቹም ለተገፉ ለተጎዱ ድምጽ መሆን ማገዝ የምትችሉ ሁሉ ትብብር አድርጉ በማለት ጥሪ አቅርቧል። ይህች ምስኪን እህቱም ባለችበት አረብ ሀገር ውስጥ ሆና ስለ ወንድሟ ፍትህ እያለች የሚያግዛት የህግ ባለሙያ የጠየቀች በቪዲዮ መልእክቷን እያስተላለፈች ቆይታለች። በዶርም ውስጥ የተፈጠረውን ታሪክ ያጋራችው እህቱ ፍረዱኝ እያለች ትገኛለች። የገዛ ጓደኛው ብዙ ነገር አብረው ያሳለፉ ጓደኛው ነው የወንድሜን ነፍስ የነጠቀው። እኔ የምፈልገው አንድ ነገር ነው፣ እርሱም የወንድሜ ነፍስ ፍትህ አግኝታ እንድታርፍ ብቻ ነው ትላለች። ወንድሜ በግፍ ቢገደልም ራሱን እንዳጠፋ ተደርጎ እውነቱ እንዲድበሰበስ ሊደረግ እየተጣረ ነው። ነገር ግን እኔ እንደ እህት ብቻ ሳይሆን ሁሉም ሰው ራሱን በፍጹም እንደማያጠፋ የሚመሰክርለት እጅግ ጠንካራና ስኬታማ ወጣት እንደሆነ ይመሰክሩለታል። የአስክሬን ምርመራ ውጤት በጣም በሚከረፋ መርዝ ተመርዞ እንደሞተ ገልጿል። በሰው እጅ እንደተመረዘም የሚገልጹ በርካታ ማስረጃዎች እያሉ ያለ ፍትህ ቀርቻለሁ። እውነት ወገን ካለኝና ህመሜ ካመማችሁ ሐዘኔም ካሳዘናችሁ ልጇን ለማስመረቅ ስትሰናዳ የልጇን ሞት ተረድታ ሐዘን ላደቀቃት እናቱ ስትሉ ለወንድሜ ነፍስ ፍትህ አሰጡት እያለች ተማጽናለች። አሁን ላይ ፍርድ ቤቱ መዝገቡን ዘግቶ ክሱ ተቋርጧል። ከፍተኛ ፍርድ ቤትም ይግባኝ ተጠይቆ እሱም ዘግቶታል። የኢትዮጵያ ህዝብ ፍረዱኝ፣ የወንድሜ ንጹህ ደም ያለ ፍርድና እውነቱ ሳይወጣ ሊቀር ነው ስትል የህግ ባለሙያ እንዲረዷትና እንዲተባበሯት እንዲሁም የአዲስ አበባ ፖሊስም እውነቷን እንዲያወጣላት ተማጽናለች። ከሐዘኔ የተጽናናሁት የወንድሜን እውነት አውጥቼ ፍትህ አሰጠዋለሁ ብዬ ነው። ለወንድሜ ምንም ማድረግ የማልችል እንደሆንኩ እንዲሰማኝ አድርጋችሁ ሁለቴ አትግደሉኝ ስትልም በመረራ ሐዘንና በእንባ ተማጽናለች። የህግ ባለሙያዎችም ተማጽኗን ተቀብለው ፍትህ እንድታገኝና የወንድሟን ነፍስ እንደተመኘችው እንድታሳርፍ እየተመኘን የዛሬውን አበቃን። ሰላም። አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለኩኝ፣ ግን ላገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬ ነው ያሰብኩኝና ኦኬ ከፈራህን እዛው ዶሮ አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ ካልኩትኝ አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ አልነበረም።
ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናግረኝ የተደረገ ማለት ነው። እና ሳልናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡታ የሚያለች ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ከፊቱን እንደ ሰው አንብበሽ ትረጂ የለ እንደዛ ላይ ያነበብኩት። ግን እግዚአብሔር እንደምልሽ እኔ የጾሙት ነው ማውራት እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለ ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዴ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳብታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቀው እኔ እንኳን ተናድጄ ስናገረው እኔ ለኛ ነኝ አንዳንዴ ስናገረው ስትረጋጊ እደውላለሁ ብሎ ነው የሚዘጋብኝ። ካፉ መጥፎ ነገር ይወጣበት ያን ስለማውቅ ከዛ